ሰነበታችሁ? እግዚአብሔር ይመስገን። ክብር ለጌታ ይሁን። አይዟችሁ፣ አላቆያችሁም። በሰዓት ነው የሚጨርሰው። ለምሳ አታስቡ። አሁን ስለማን አስቡ ነው የተባለው? ስለ ኢየሱስ። ክብር ለጌታ ይሁን። አትያዙ ብዙ። እግዚአብሔር ይባረክ። ጌታ ይባረክ። የተዘጋጀሁት ሌላ ነበር። ጌታ ግን መልእክቴን አስቀይሮኛልና ጌታ ያውቃል ለምን እንዳስቀየረኝ ማለት ነው። እሱ ነው የሚያውቀው። እንዳልኳችሁ የጌታ ባሪያ እንጂ የራሴን ባሪያ አይደለሁም፣ የማንም ባሪያ አይደለሁም። ስለዚህ ጌታ ያለውን የግድ መናገር አለብኝ። እግዚአብሔር ያውቃል፣ ግድ ይለዋል። አንድ እግዚአብሔር ይባረክ። ሁላችን ከእግዚአብሔር ቃል ማቴዎስ ወንጌል ምዕራፍ 16 ከ13 እስከ 20 ያለውን አንብበን ምንችል ማለት ነው። መቀመጥም ትችላላችሁ፣ ችግር የለም። ምንችል እንቆምና እናነባለን። ብዙ ስለቆማችሁ ምናልባት የደከማችሁ ካላችሁ ምን ችግር የለም፣ ባላችሁበት ሆኖ ማቴዎስ 16 ከ13 እስከ 20። ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለ፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም የናገለጠልህና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆች አይችሏትም። የመንግሥተ ሰማይ መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል። ያን ጊዜ እሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው። ብዙ የክብርና የምስጋናን ዘውድ የጫንክ በከፍታ ድንቅ አድራጊ ሰማይና ከሰማያት በላይ ያለው ሰማይ ሸክም ዘንድ የማይችል በክብርህ በግርማ በኃይልህና በስልጣንህ አንተን የሚመስል የሌለ አምላካችን እግዚአብሔር ሆይ ስለ ብዙ ማዳንህ ስለ ብዙ ቸርነትህ ጌታ ሆይ መጨረሻ ስለሌለው ርኅራኄ ሁልጊዜ ማለዳ ማለዳ አዲስ ስለሆነ ምሕረትህ የዘላለም አባት ስፋቱና ርዝመቱ ከፍታውና ጥልቅነቱ ለማስተዋል ከመታወቅ ስለሚያልፈው በክርስቶስ ጌታ ሆይ ስለተገለጠ የመስቀል ፍቅርን እናመሰግናለን፣ እናከብርሃለን። አባባ አቻ ወደር አምሳያ እኩያ የለም። ጌታ ሆይ አንተን የሚመስል አምላክ በላይ ቢሆን በሰማይ በታች ቢሆን በምድር ማንም የለም። የረዳህን አንተ ነህ፣ ያገዝከን አንተ ነህ፣ የጠበቅከን አንተ ነህ፣ የጠራህን አንተ ነህ፣ ልጆች ብለህ ልጠራን ያላፈርክብን አንተ ነህ። ስምህ ከዘላለም እስከ ዘላለም ድረስ ይባረክ። ጌታ አምላካችን እግዚአብሔር ሆይ ሃሌሉያ። ልጁ በብዙ ወንድሞች መካከል በኩር የሆኑ ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና የወሰናቸው እነዚህን ደግሞ ጠራቸው፣ የጠራቸው እነዚህን ደግሞ አጸደቃቸው፣ ያጸደቃቸው እነዚህን ደግሞ አከበራቸው ተብሎ እንደጻፈ አምላካችን እግዚአብሔር እናመሰግንሃለን። ጌታው ጥሪህ ጌታው ደርሶናል። አምላካችን ስምህ ከፍ ይበል። ጌታው የዘላለም አባት በክብርህ በመካከላችን ትሆን ዘንድ ቃልህን ትገልጥልን ዘንድ ቃልህን ታበራው ዘንድ መንፈስ ቅዱስ ኢየሱስን ትገልጠው ዘንድ በኢየሱስ ስም እንጸልያለን። ጌታው ኢየሱስ ብቻውን ከፍ ይል ዘንድ የዘላለም አባት እግዚአብሔር ሆይ ደግሞ ማናቸውም የጨለማ ኃይላት የጨለማ ተግዳሮት በጌታ በኢየሱስ የተገለበጠ ይሁን። ሕዝብህን የሚቋቋም ጌታ እግዚአብሔር በአእምሮ ጌታ ሆይ በጤናው በኑሮ በሕይወቱ በትዳሩ በልጆቹ ዙሪያ ጌታ ሆይ በሕይወቱ ዙሪያ ያለ ማናቸውም የጨለማ አሰራር በጌታ በኢየሱስ የተገለበጠ ይሁን። ጊዜው ሰዓቱን ተረከብ፣ አንተ ተናገረን በኢየሱስ ስም አሜን። ለጌታ ክብር ሰጥተን እንቀመጣለን። የመልእክቴ ርዕስ የገሃነም ደጆች ሊቋቋማት የማይችል ቤተክርስቲያን። ትኩረቴ ያው ቤተክርስቲያን ላይ ነው ዛሬ። የገሃነም ደጆች ሊቋቋማት የማይችል ቤተክርስቲያን። ክብር ለጌታ ይሁንለት። የገሃነም ደጆች ሊቋቋማት የማይችል ቤተክርስቲያን። በዚህ ቦታ ላይ
ጌታችን ኢየሱስ ክርስቶስ የሚገርመው ነገር ብዙ ጉባኤ ጠርቶ በጉባኤ መካከል ያሉትን ሕዝቡን አሕዛብን ወይም ደግሞ እዛ ያሉትን የሚቃወሙትን ፈሪሳውያን፣ ሰዱቃውያን፣ ጻፍትን አልጠየቀም። የጠየቀው 3 ዓመት ተኩል አብረውት የነበሩትን የታመኑ የተወደዱ ደቀ መዛሙርትን ነበር የሚጠይቅ ነበር። ሰዎች ስለኔ ምን ይላሉ? ምናልባት እነሱ የሰሙት ነገር ይኖራል እና ሰዎች ስለኔ ምንድን ነው የሚሉት አላቸው። ያው ነገሩት። አንዳንዶቹ መጥምቁ ዮሐንስ ይሉሃል። የሚገርመው ነገር ንጉሥ ሄሮድስ እንኳን በሰማ ጊዜ ይሄ እኔ ያስቆረጥኩት አንገቱን ያስቆረጥኩት ዮሐንስ አይደለም ወይ ነው ያለው። የሰማ ጊዜ ማለት መጥምቁ ዮሐንስ፣ ሌሎች ደግሞ ኤልያስ፣ ሌሎች ኤርሚያስ፣ ሌሎች ደግሞ ከነቢያት አንዱ ነው ይሉሃል። በእነዚህ በሰዎች አስተያየት ራሳቸው እንዲደብቁ አልፈለገም ጌታ። ስለዚህ ያወጣና እናንተስ ስለኔ ምንድን ነው የምትሉት አለ። አሁን እኔ የሚፈልገው ዋናው ሚስጥሩ ያለው እዚህ አሁን በቃ ይህን 3 ዓመት ተኩል ከእናንተ ጋር ሳልፍ ያለው ጌታችን በተአምራት ሲሰራ አብረው ነበር፣ ምስክሮቹ ናቸው። ሙታን ሲያስነሳ፣ ዕውር ሲያበራ፣ ሽባ ሲተረትር በሚያስገርም ሁኔታ በክብሩ ተገልጦ ሁሉ አይተውታል። በጣም የሚያስገርመው የእሱን ግርማ አይተን እንጂ ይላል ሐዋርያው ጴጥሮስ ሁለተኛ ጴጥሮስ 1 ላይ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስ መምጣትና ኃይል አስታወቅናችሁ ይላል። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እሱን ስሙት ባለ ጊዜ ከእግዚአብሔር አብ ዘንድ ምስጋናና ክብርን ተቀብለዋል። ክብር ለኢየሱስ። እኛ ደግሞ በቅዱስ ተራራ ላይ ሳለን ሰማን ድምፁን። ዛሬ ብዙ ተረት ነው ያለው ወገኖች፣ በጣም ብዙ ተረት ነው ያለው። ስለዚህ ነው ዛሬ ሰው ግራ የተጋባው በእምነት ዙሪያ በተለያየ ሃይማኖት መሪዎች በተለያየ ቦታ ይሄ ነው ብዬ ባልጠቅስም፣ ግን ብዙ አይነት ተረት አለ ማለት ከዚህ የሚያወጣ እውነት ከሆነው ነገር የሚያወጣ ማለት ነው። እና እዚህ ቦታ ላይ በጠየቀው ጥያቄ ላይ ጌታችን አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ፣ ሊቪንግ ጋድ፣ እንደ ሌሎች አማልክት አለ ሕያው የሆነው የእግዚአብሔር ልጅ ነህ። you are the son of the living God። ሕያው ያለው ሕይወት ያለው እንደገና ሕይወት የሚሰጥ ብዙ አማልክቶች ይመለኩ ስለነበር ብዙ አማልክቶች ስማቸው ስለሚነገር በየቦታው፣ ይሄ ግን በግልጽ አንተ የሕያው የእግዚአብሔር ልጅ ነህ ነው ያለው። ክብር ለኢየሱስ። ያህዌ ነህ አንተ፣ the son of the living God። የሚያስገርማችሁ ነገር ጌታችን በማቴዎስ ወንጌል ምዕራፍ 11 ላይ ከቁጥር 15 ከቁጥር 25 ማለት ነው ጀምሮ እንዲህ ይላል። በዛን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ። አሁን አባት ሆይ ፈቃድህ በፊትህ እንዲህ ሆኗልና ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ አሜን። ሁላችን እንድንለው ፈልጋለሁ። ከአብ በቀር ወልድን በደንብ በሉት ጨዋቸው። ከአብ በቀር ወልድን፣ ከወልድም በቀር ወልድን ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። አሜን። በዚህ ቦታ ላይ በማቴዎስ 16 ላይ አንተ ክርስቶስ
ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ምክንያቱም ይሄ መገለጥ የመጣው ከስጋና ከደም ስላልሆነ። ምክንያቱም ምን ይላል እዚህ ቦታ ላይ ማለት ነው? የዮና ስምዖን ሆይ ይላል በሰማያት ያለው አባቴ እንጂ ስጋና ደም ይሄን አልገለጠልህምና ብፁዕ ነህ። ከሰማይ ነው የመጣው መገለጡ፣ ከአባቴ ዘንድ ነው የመጣው። አብ የገለጠው እውነት ነው። ይሄ ማይለወጥ ነው። ይሄ መሰረታዊ እውነት ነው። ይሄ ሁሉን የሚለውጥ እውነት ነው። ይሄ መረዳት ከሰማይ ነው የመጣልን። በዚህ በመጨረሻ ዝም ብሎ በግምት አይደለም ያወራው፣ ወይም ደግሞ ካሁን በፊት በስሜት እንደተናገሩት አይደለም። ግን ሐዋርያው ጴጥሮስ ከሰማይ ተቀብሎ ነው የተናገረው። ብፁዕ ነህ ይለዋል። ከሁለት ቦታ ነው እውነተኛ መገለጥ የሚመጣው። አንደኛው ከእግዚአብሔር አብ ዘንድ ነው መገለጥ የሚመጣው። መገለጥ ከሰማይ ከእግዚአብሔር አብ ይመጣል። ልክ ጌታ እንዳለ ከላይ ካልተገለጠ በስተቀር ይህንን እውነት ሊገልጥ የሚችል የለም ማለት። ሌላው ሁለተኛው መገለጥ ደግሞ የሚመጣው አንደኛ ቆሮንቶስ 12 ላይ ምስክር በሁለት ይጸናል ነው የሚለው። አንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 3 እንዲህ ይላል የእግዚአብሔር ቃል። ምዕራፍ 12 ቁጥር 3 ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን እንዳይችል አስታውቃቸው። አሜን ትላላችሁ? እስኪ ለጌታ ክርስቶስ እግዚአብሔር በቃሉ አስቡት የተናገረ በእግዚአብሔር መንፈስ ካልሆነ በቀር ኢየሱስ ጌታ ነው ማንም አይልም ማለት። አያችሁ የደህንነታችን መሰረት ማን እንደሆነ። ሶስት አተያይ አለ። አንደኛው የቀደሙ አባቶቻችን ከተወሰነ ጊዜ በኋላ የስደቱ ዘመን ካለፈ በኋላ ስማቸውን አልጠራም፣ ግን ማለት ምን ማለት ጀመሩ? ጴጥሮስ አንተ ጴጥሮስ ነህ ያለ። የግሪኩ ትርጉም ጴጥሮስ የሚለው አንድ ኮረት ድንጋይ ማለት ነው። ትንሽ ድንጋይ ከትልቅ አለት መካከል ከሚወጡ ትናንሽ ድንጋዮች መካከል አንዱ ነህ ነው ያለው። ጴጥሮስ የሚለው ያ ነው በግሪኩ ማለት ነው። አንተ ጴጥሮስ ነህ አለውና በዚህ ፔትራ ላይ የሚለው በዚህ አለት ላይ የሚለው በሱ አይደለም። በዚህ ማሲቭ አለት ላይ ፔትራ ማለት ማሲቭ የሆነ አለት ትልቅ የሆነ የድንጋይ ተራራ ማለት ነው። በዚህ አለት ላይ ቤተ ክርስቲያኔን እሰራለሁ። አሜን። የገሃነም ደጆች አይችሏትም ማለት በአንተ ላይ አይደለም እሰራለሁ ያለው በዚህ ፔትራ ላይ በዚህ አለት ላይ በዚህ ድንጋይ ላይ የገሃነም ደጆች የማይችሏት ቤተክርስቲያንን እሰራለሁ ያለው በዛ ነው ጌታ ይባላል። ነገር ግን ጴጥሮስ እንደምታውቁት የመጀመሪያው ዘመን እንኳን አላለፈም ሲወድቅ ማለት ነው። በሱ ላይ ቤተክርስቲያን ብትመሰረት ኖሮ ወዲያውኑ ካለው ጌታ በመስቀል ላይ ወደ መስቀል ሞት እየሄደ ያለ ታውቃላችሁ። 3 ጊዜ ጌታ እንደጋለ። ነገር ግን የወደቀ የሚያነሳ ነው እግዚአብሔር ይባላል። ጌታችን የወደቀውን የተሰናከለውን የደከመውን በሙሉ አንስቷል፣ ተነስቷል፣ አስቦታል፣ ንስሐውን ተቀብሏል። ጌታ ይቅር ብሎት እንደውም የቤተክርስቲያን መሪ ነበር። ግን አለት ያለው ጴጥሮስን አለ። ከዚህ የተነሳ የመጀመሪያው ፓፓ እንዴት እንደሆነ ባላቅም የእግዚአብሔር ቃል ሆነ የቤተክርስቲያን ታሪክ ጴጥሮስ ሮም እንደነበረ የሚያወራ ነገር የለም። ሮም እንዳገለገለ የሚያወራ ነገር የለም። ግን የመጀመሪያው ጳጳስ ተብሎ በወጣበት ጊዜ በጴጥሮስ ነው የተሰየመው። ስለዚህ አሁንም እያመኑ ያሉት ዋናው የቤተ ክርስቲያን መሰረት የሚሉት ጴጥሮስ ነው፣ ግን አይደለም። ጴጥሮስ አይደለም። ስለዚህ ብዙዎች የሚስማሙበት ብዙዎች ቤተ ክርስቲያን የምትስማማበት በምድር ላይ በአጠቃላይ በሁለት ሐሳቦች ላይ ነው። በሁለት ሐሳቦች ላይ አንደኛው የእግዚአብሔር ቃል ብዙ ቦታ ላይ እግዚአብሔር ቃል
ስለ አለት ያወራል። የትም ቦታ በእግዚአብሔር ቃል ላይ አለት ለሰው ውሎ አያውቅም። ጨርሶ ተራራ ወይም አለት ለሰው ውሎ አያውቅም። አለት የሚለው ቃል ለእግዚአብሔር አለት፣ አንተ አለት ነህ። በመጽሐፍ ቅዱስ ላይ አለት የሚለው ቃል ለምሳሌ ዘዳግም በአዲሱ ትርጉም ያው መጽሐፍ ባይዘው እንግሊዘኛውን እንደዛ ነው የሚለው። እርሱ አለቱ እርሱ አምላክ ነው ብሎ ነው የሚጀምረው እና ግን ብዙ ቨርሽን ሄዳችሁ ብታዩት የግሪኩም ጭምር አለቱ አምላክ ነው፣ ስራው ፍጹም ነው፣ መንገዱ ሁሉ የቀና ነው፣ የታመነ አምላክ ክፋትም የሌለበት እርሱ እውነተኛና ቅን ነው የሚለው። ስለዚህ ሁለት ነገር፣ አንደኛው በዚህ አለት ላይ የሚለው በክርስቶስ ላይ ማለት ነው። በክርስቶስ ላይ ቤተ ክርስቲያንን እሰራለሁ፣ የገሃነም ደጆች አይችሏትም። አንደኛው ይሄ። ሁለተኛው ወደ ጴጥሮስ በመጣው መገለጥ ላይ በምኑ መገለጥ ላይ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ ነው በሚለው መገለጥ ላይ አሜን። ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ ነው በሚለው ዛሬ መዳን በሌላው ማንም የለም። እንድን በዘንድ ከሰማይ በታች የተሰጠ ስም የኢየሱስ ክርስቶስ ስም ነው ይላል። ክብር ለኢየሱስ ይሁን። እንዴት ነው ምንድን ነው ካላችሁ መሰረቱ ይሄ ነው፣ ሌላ ነገር የለም። የእግዚአብሔር ቃል በሮሜ 10 ላይ ሄዳችሁ ስትመለከቱ ሌላ ስም የለም እግዚአብሔር የሚያውቀው ሰዎችን ሊያድን የሚችል ሌላ የሃይማኖት ስምም የለም። ፕሮቴስታንት በሉ፣ ካቶሊክ በሉ፣ ኦርቶዶክስ በሉ፣ ሌላ ሃይማኖት ጥሩ፣ ማንም ሃይማኖት አያድንም። ሊያድን የሚችል አንድ ስም ብቻ ነው። ክብር ለኢየሱስ። ከስም ሁሉ በላይ የሆነውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይመረከቱ ዘንድ ምላስ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው። ወገኖቼ ለእግዚአብሔር ክብር ስሙ። እስኪ በጭብጨባ በሉ። ከዚህ ስም እግዚአብሔር እናውቀው። ሰማይ የተቀበለው ስም ነው። እግዚአብሔር አምላክ ልጁን ነው የላከው። ወገኖቼ በእሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአል ነው የሚለው። የወደደን ፍቅር ከመረዳት በላይ ነው ወገኖቼ። ከሰማይ ከምድር በላይ የከበደው ልጁን የላከው ሰማይና ምድርን የሰራውን ሃሌሉያ። ሰማያት ሳይፈጠሩ ምድር ሳይፈጠሩ ምን እንዳለ ታውቃላችሁ? አንተ 50 ዓመት ያልሞላ በዮሐንስ 8 ላይ 58 ቁጥር 58 50 ዓመት ያልሞላ እንዴት አብርሃም ቀኔን አይቷል ትላለህ አሉት። ከአብርሃም በፊት እኔ ነበርኩ አለ ያለ። ምንድን ነው ያለ? እኔ አለሁ። ከአብርሃም በፊት እኔ ነኝ። በቃ ሌላ የለም። ከዘላለም በፊት የነበረው እሱ ነው። ክብር ለኢየሱስ ይሁን። አሜን። ሁሉ በእርሱና ለእርሱ ተፈጠሩ ነው። በሰማይና በምድር ከምድር በታች ያሉት በሙሉ ማለት ነው። እሱ የማይታይ አምላክ ምሳሌ ነው ይላል። የሚታዩና የማይታዩ ዙፋናት ቢሆኑ፣ ጌትነት ቢሆኑ፣ አለቅነት ቢሆኑ፣ ስልጣናት ቢሆኑ በእርሱና ለእርሱ ተፈጥረዋል። እርሱ የቤተ ክርስቲያን ራስ ነው ይላል። እግዚአብሔር ልጁን ኢየሱስ ክርስቶስን ያለ ልክ ነው ከፍ ከፍ ያደረገው። ከስም ሁሉ በላይ ነው ስም የሰጠው። ስለዚህ የቤተ ክርስቲያን ራስ አድርጎ የሾመው ራሱን ልጁን ነው። የቤተ ክርስቲያን መሰረት ያደረገው ሌላ ቦታ ላይ ራሱ ጌታ ያለውን ልንገራችሁና ወደሚቀጥለው እንሄዳለን። በማቴዎስ 21 ላይ ቁጥር 42 ላይ እንዲህ ይላል፣ ኢየሱስ እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህም ከጌታ ዘንድ ነው፣ ለዓይኖቻችን ድንቅ ነው የሚለውን ከቶ በመጽሐፍ አላነበባችሁምን? ክብር ለኢየሱስ ይሁን።
ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህም ከጌታ ዘንድ ሆነ፣ ለዓይኖቻችን ድንቅ ነው የሚለውን ከቶ በመጽሐፍ አላነበባችሁምን? ሌላ ቦታ ኢሳይያስ በብሉይ ኪዳን ትንቢተ ኢሳይያስ ምዕራፍ 28 ቁጥር 16 ላይ እንዲህ ይላል። ይህንን ነበር ጌታ የጠቀሰው ማለት ነው። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነውን የከበረውን መሰረቱ የጸናውን የማዕዘን ድንጋይ የሚያምን አያፍርም። አሜን፣ አያፍርም። በመዝሙር 118 ቁጥር 22 ላይ ግንበኞች የናቁት ድንጋይ እርሱ የማዕዘን ራሱ ነው። ይሄ ቤድሮክ የሚባለው ባይዘዌ ለአርኪቴክት ዋና መሰረት ነው። ለምትሰሩት ህንፃ ዋነኛው መሰረት እሱ ላይክ እንደ ቤድሮክ ነው፣ መሰረት ነው። የማዕዘን ራስ ድንጋይ ነው። የማዕዘን ራስ ድንጋይ የሚባለው ወሳኝ ነው። በቃ ሊያቆም የሚችለው አጽንቶ ሊያቆም የሚችለው ይሄ ጌታ ኢየሱስ ክርስቶስ ስለ ራሱ ይህን ብሏል። እግዚአብሔር ይመስገን። ግንበኞች ሐዋርያት 4:11 እና 12 እናንተ ግንበኞች ናቃችሁት ይላል ወንጌላዊ ሉቃስ። የማዕዘን ራስ የሆነው ይህ ድንጋይ ነው፣ መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ሐዋርያው ጴጥሮስስ ምን አለ? ስለዚህ ድንጋይ ስለ ራሱ ነው የተጻፈው አለ ወይስ ምን አለ? እንየው ቃሉ ላይ አንደኛ ጴጥሮስ ሐዋርያው ጴጥሮስ በመጽሐፍ እንዲህ ተብሎ ተጽፏልና እነሆ የተመረጠና የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ። አሜን። በእርሱ የሚያምን አያፍርም። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑት ግን አናጢዎች የጣሉት ድንጋይ እርሱም የማዕዘን ራስ የእንቅፋት ድንጋይ የማሰናከያ አለት ሆነ። የማያምኑ ስለሆነ በቃሉ ይሰነክሉበታል፣ ለዚህ ደግሞ የተመደቡ ናቸዋል። በሉቃስ 20 ላይ ቁጥር 17 እርሱ ግን ወደ እነርሱ ተመልክቶ እንዲህ አለ፣ እንግዲህ ግንበኞች የናቃችሁ ድንጋይ እርሱ የማዕዘን ራስ ነው ተብሎ ተጽፏል። የተጻፈው ምንድን ነው? በዚህ ድንጋይ ላይ የሚወድቅ ሁሉ ይቀጠቀጣል፣ የሚወድቅበት ሁሉ ግን ይፈጨዋል። ብዙ ቦታ ላይ ነው ሄዳችሁ ብታዩት። ስለዚህ ድንጋይ መሰረት ድንጋይ የሆነው ስለ ኢየሱስ የተጻፈው ማለት ነው። ብዙ ቦታ ላይ በብሉይ ኪዳንም በአዲስ ኪዳን ሮሜም ላይ እንደዛ ይላል። እነሆ በጽዮን የእንቅፋት ድንጋይና የማሰናከያ አለት አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ እንደተጻፈ በእንቅፋት ድንጋይ ተሰናከሉ። ቤተ ክርስቲያን እንሰራለሁ ነው ያለው ጌታ። ቤተ ክርስቲያን በሲኦዎች አትሰራ፣ በዓለም ሳይንቲስቶች አትሰራ፣ በዓለም ጥበበኞች አትሰራ። ቤተ ክርስቲያን በአዋቂዎች አትሰራ፣ በፓስተሮች አትሰራ፣ በዲያቆናት አትሰራ፣ በሽማግሌዎች አትሰራ፣ በቀሳውስት አትሰራ፣ በጳጳሳት አትሰራ። ቤተ ክርስቲያን አርክቴክቷ ገንቢዋ ኢየሱስ ክርስቶስ ብቻ ነው። እስኪ ክብር ለጌታ እንስጠው ወገኖች፣ ኢየሱስና ኢየሱስ ብቻ። ስለዚህ እነዚህ 5 ቃሎች ቤተ ክርስቲያንን እሰራለሁ ነው ያለው ጌታ። እኔ ቤተ ክርስቲያንን እሰራለሁ ነው ያለው፣ እገነባለሁ ነው ያለው። የገሃነም ደጆች ደግሞ አይችሏትም ነው ያለው። ክብር ለኢየሱስ። እኔና እናንተ ከማስተር ቢልደሩ ከአርክቴክቱ ጋር መስማማት ነው ያለብን። ቤተ ክርስቲያን በግንብ የተሰራ ህንፃ ማለት አይደለም። ይህ ቃል ስለ ህንፃ አይደለም ያለው። በአዲስ ኪዳን ቢያንስ 140 ጊዜ ስለ ቤተ ክርስቲያን ተጠቅሶ እናገኛለን። ቤተ ክርስቲያን በአዲስ ኪዳን ሲናገር ምን ማለት ነው? በስሙ የተሰበሰበ ወይም ተጠርቶ የወጣ ህዝብ ኤክሌዥያ። ሌላ ጊዜ ምናልባት አውርቼ ይሆናል። ኤክሌዥያ ማለት
ተጠርቶ የወጣ ሕዝብ ማለት ነው። ተጠርቶ የወጣ ሕዝብ፣ ለአንድ ዓላማ የወጣ ሕዝብ። በብሉይ ኪዳን ዘመን እንኳን ያን ጊዜ ግሪኮች ማለት ነው ኤክሌዥያ የሚሉት ጉባኤ አለ። የሲቲዝን ጉባኤ፣ የሀገሩ ነዋሪዎች ሲቲዝን የሆኑ ጉባኤ አላቸው። ነገር ግን ወደ አይሁድ ጉባኤ ስናመጣው ያ ጉባኤ ሪሊጂየስ እንትን ነው፣ ጉባኤ ነው፣ የሃይማኖት ጉባኤ እንደማለት ነው። እና ጌታ ግን ለመጀመሪያ ጊዜ ቤተክርስቲያን የሚለው ወይም ኤክሌዥያ በሚል በግሪኩ ማለት ነው የጠቀሰው በማቴዎስ በዚህ ቦታ የመጀመሪያው ጥቅስ የጠቀሰው ይሄ ኤክሌዥያ ማለት ተጠርቶ የወጣ ሕዝብ ማለት ነው። የእግዚአብሔር ቃል አንደኛ ጴጥሮስ ምዕራፍ 2 ላይ ቁጥር 9 እና 10 ላይ እናንተ ከጨለማ ወደሚያስደንቅ ብርሃን ነው የጠራችሁ፣ የእሱን በጎነት እንድትነግሩ የተመረጠ ትውልድ፣ ሃሌሉያ፣ የንጉሱ ካህናት ቅዱስ ሕዝብ ናችሁ ነው። ይሰማችኋል? አሁን እያወራ የተመረጣችሁ ሆናችሁ የንጉስ ካህናት ቅዱስ ለርስት የተለየ ወገን። እንዲህ አይነት ስሜት አላችሁ? ዝም ብላችሁ ነው የምታዳሙት። እስኪ ለጌታ ክብር። ይህ እኮ ቀላል ነገር፣ በእግዚአብሔር የተመረጠ እናንተ እኮ ቅዱስ ለርስት ቾዝን ጄኔሬሽን፣ ለርስቱ የተለየ ወገን። እናንተ ቀድሞ ወገን አልነበራችሁ፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ቀድሞ ምሕረት ያገኛችሁ አልነበራችሁ፣ አሁን ግን ምሕረት አግኝታችኋል። ከዚህ የበለጠ የሚያስደስት ነገር የለም። በክርስቶስ ያለን ቦታ ያ ነው ጌታ የሚያውቀን። ስለዚህ ተጠርተን የወጣን ሕዝቦች የእኛ ስራ አይደለም፣ የእሱ ስራ። ጸጋው በእምነት አድኗችኋል። ይህ እግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጥራችኋል። አሜን ትላላችሁ? ስለዚህ እግዚአብሔር በተለይ ቤተክርስቲያን ሌላ 140 ጊዜ በላይ ተጠቅሶ እናገኛለን በአዲስ ኪዳን። ክብር ለኢየሱስ ይሁን። ቤተክርስቲያን የሆነ ሃይማኖት ወገን ወይም ክፍል አይደለችም። አሁን እኛ እንደምንለው ጴንጤ፣ ፕሮቴስታንት፣ እንደገና ደግሞ ኦርቶዶክስ፣ ካቶሊክ፣ ሌላ ጥሩ ያው የሚጠሩ ብዙዎች ቃለ ሕይወት፣ መጥምቃውያን ምናምን በሉ፣ ያ ማለት አይደለም። ጌታም እንዳለ ታውቃላችሁ፣ ቤተክርስቲያኖችን ይገነባለሁ ነው ያለ። ማን ነው የሚነገር? ምን ነው ያለ? ፖሰሲቭ ፓወርፉል የኔን ቤተክርስቲያን ያለው ጌታ ቤተክርስቲያኖችን አላለም። ስለዚህ የሚያወራው እያወራ ያለው ኤክስክሉሲቭሊ ስለሱ ስለሆነች ቤተክርስቲያን ነው። ቤተክርስቲያንን ይሰራል። ማይ ኦውን ቸርች ነው። በጣም ፖሰሲቭ ፓወርፉል ኃይለኛ ቃል ነው። የገሃነም ደጆች የማይችሏት የኔ ቤተክርስቲያን ነው። አሜን። እስኪ ግብር ለጌታ ስጡ። የገሃነም ደጆች የኔ ነው። ስለዚህ የጴንጤዎች አይደለችም፣ የካቶሊኮች አይደለችም፣ የኦርቶዶክሶች አይደለችም፣ ፕሮቴስታንት አይደለችም። ቤተክርስቲያን የኢየሱስ ናት። አሜን። ይሄ ቤተክርስቲያን ደግሞ የማንም አይደለም። የፓስተሩ የኔ አይደለም፣ ፓስተር ዳግም አይደለም፣ የሽማግሌዎች አይደለም። እንደገና ልቀሩት ይችላል። የማንም አይደለም፣ የኢየሱስ ነው። እስኪ ክብር ለጌታ እንስጣው። እንደዚህ ነው መታወቅ ያለባችሁ። የሆነ ስቴትመንት ኦፍ ፌዝ ዲኖሚኔሽንም አይደለችም፣ የስጋዊነት ማስረጃ ነው። ብዙ ጊዜ እግዚአብሔር ሰዎችን ከተጠቀመ በኋላ ሰዎች ያንን ነገር ይዘውት ይቆያል። ሰዎችን እግዚአብሔር ይጠቀማል በዘመናት መካከል። እንደምታውቁት ሐዋርያት እነ ሐዋርያው ጴጥሮስ እነ ሐዋርያው ጳውሎስ ሙታን አስነስተዋል። ከዛ በኋላ ብዙ የተለያየ ነገር ተሰርቷል። ሪቫይቫልም አዙሳ ስትሪት ሪቫይቫል ይባላል እዚህ እንትን ላይ ሎስ አንጀለስ እስካሁን ድረስ በየዓመቱ ይከበራል። ሰው እንቅስቃሴ ሊፈጥርና እንቅስቃሴ ምኑ ነው? ሐውልቶ ነው። እግዚአብሔር ምን ያህል እንደሚስቅ ልነግራቸው፣ እንደሚያዝን ልቡ እንደሚሰበር፣ ሰይጣን ደግሞ ምን ያህል ደስ እንደሚል እግዚአብሔር ሳይሆን የሚስቀው ሰይጣን። ምክንያቱም ሰዎች እያከበርን ያለ ዛሬ የሚሰራ አምላክ በመካከላችን እያለ ክብር ለጌታ ይሁን። ነገር መለወጥ የሚችል ጌታ በዚች ቤተክርስቲያን እያለ ዛሬ ገሃነም ደጆችን ሊገለባብጥ ጉልበት በውስጣችን እያለ የመንፈስ ቅዱስ እሳት እያለ የመንፈስ ቅዱስ ኃይል እያለ እስኪ ክብር ለጌታ እንስጠው ወገኖቼ። ሁሉን የሚለውጥ ጌታ በመካከል
ጌታን በሚያምን ሰው ውስጥ የሚሆን ብዙ ነገር እንዳለ ስለማናምን እንጂ ታምር መሆን ይችላል። የት ነው ያለው? ቅድም ወንድሜ ሲናገር የት ነው ያለው? እግዚአብሔር ሰማይ አይደለም፣ እዚህ እኮ አለ በመካከላችን። አሜን። ተፈሲና እዚህ እኮ አለ፣ አሁን አለ። ታምናላችሁ? አለ እግዚአብሔር። ሃሌሉያ! አለ በመካከላችን በመንፈስ ቅዱስ አማካኝነት ማለት ቤተ ክርስቲያን ሌላ አማራጭ አይደለችም። እግዚአብሔር አምላክ ከዘላለም በፊት ያሰባል። እግዚአብሔር አምላክ ለአብርሃም ሲናገር እንዲህ ይላል፣ ሁለት ላይ ክብር ለኢየሱስ ይሁንልን። I will build my church ይላል። እናንተ የኔን ቤተክርስቲያን ትሰራላችሁ አላለም። ድርሻ ይኖረናል። በራሳችን ችሎታ ጉብዝና ትልቅ ጀብድ የምንፈጽመው አይነት ግን አይደለም። በጸጋዎች የእናንተን ቤተክርስቲያን እሰራለሁ አላለም። የኔን ያህል ሁሉ ነገር የሚሽከረከረው ቤተክርስቲያን በተመለከተ በእኛና ምርጫና ፍላጎት ሳይሆን በኢየሱስ ፍላጎት ላይ እና ምርጫ ላይ። ዛሬ በትክክል ይህንን ቃል ካለመረዳት ወይም ካለመቀበል የተነሳ ብዙ አብያተ ክርስቲያናት ችግር ውስጥ አሉ እና ብዙ አብያተ ክርስቲያናት እንደምታውቁት ከመስመር ወጥተው እንደውም ከብዙ ዓመት በፊት እናመልክበት የነበረች ሰውየው ለእስላሞች ሸጡት። ይገርም ብዙ እግዚአብሔር ስራ የተሰራበት ቦታ እዛ ያለው ፓስተሩ ከአባቱ የወረሰው ነው። ለእስላሞች ሸጡት። አሁን የእስላም እንትን ነው የምታገኘው። ዛሬ ብዙ አብያተ ክርስቲያናት እየተዘጉ ናቸው። ለምን? መሰረቱ ክርስቶስ ካልሆነ ክርስቶስ ራስ ካልሆነ ቤተክርስቲያን ላይ አታስቡት። ቤተክርስቲያን ተብሎ የተጠራው ደግሞ ቤተክርስቲያን ነው ማለት አይደለም። ጨርሶ ይሄን ታውቁ ያስፈልጋል። አንዳንዱ የተመሰረተው እንዳልኳችሁ ይህን በመሰለ እንቅስቃሴ፣ አንዳንዱ በቀደሙ አለፉ ሰዎች ላይ፣ አንዳንዶች በሰዎች ስም ነው እንደውም የተጻፈ እገሌ ቸርች እየተባለ። ጌታ ግን የሚያውቁ የራሱን ቤተክርስቲያን ዋጋ ይከፈልላት። ቤተክርስቲያን የተገዛችው በኢየሱስ ደም ነው። አሜን። ጌታ የራሱን ሁሉን ነገር ፈጥሯል። ሁሉን የፈጠረው ጌታ ግን ሁሉን ፈጥሯል። ሁሉ የሱ ግን የገዛው አንድ ብቻ ነው። አሜን ትላለች። የገዛው ማንን ነው? ቤተክርስቲያን፣ እኛን ማለት ነው። የአማኞች ስብስብ ማለት ነው። የእግዚአብሔር ቃል አንደኛ ጴጥሮስ ምዕራፍ 1 ከአባቶቻችሁ ከወረሳችሁት በከንቱ ኑሯችሁ በሚያልፍ ነገር በብር ወይ በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ እግዚአብሔር ይሆን ዘንድ ከሙታንም ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ ይላል። የእሱን የመስቀል ሞት የእሱን የመስዋዕትነት ሞት የሚያመለክተው። በሌላ ቦታ ደግሞ እንዲህ ይላል፣ ሐዋርያት ሥራ 20:28 ላይ በገዛ ደሙ የዋጃትን ይላል። መዋጀት ማለት የባሪያ ቢዝማን የባሪያ እንትን የባሪያ ማርኬት ቋንቋ ነው። ቀደመ ይነምና በገዛ ደሙ የዋጃትን የራሱን ቤተክርስቲያን በገዛ ደሙ የዋጃት ይላል። በገዛ ደሙ የዋጃት ቤተክርስቲያን በገዛ ደሙ እና ተሽጠን ነበር ለሰይጣን በእኛው ኃጢአት በአዳም ኃጢአት ምክንያት ተሽጠን ነበር። ገዛ ከባድ ገበያ ሄዶ እግዚአብሔር እኮ ዝም ብሎ መውሰድ ይችላል፣ ግን ትክክለኛ ያደርገው እግዚአብሔር ጻድቅ ነው። በጣም ያስገርማችሁ እኛን የመሰለ ኃጢአተኛ ግዙፍ የሆነ
ጥልቅ ኃጢአተኞች ሆን እኛን የመሰለ ኃጢአተኛ ትልቅ አምላክ ነው የተገለጠው። አሜን ትላላችሁ? ትልቅ ገናና አምላክ ነው እኛን ያዳነን። አሜን ትላላችሁ ወይ? የሃሌሉያ ክብር ለኢየሱስ ይሁን። ሌላ መልአክ አላክም፣ ሌላ ነገር አላክም። ልጁን ኢየሱስ እስኪ ለጌታ ክብር ስጡት ወገኔ። ትልቅ አምላክ ነው የተገለጠው። ክብር ለኢየሱስ ይሁን። ቲቶ ላይ እንዲህ ይላል፣ ቲቶ 2 ላይ እንዲህ ይላል የእግዚአብሔር ቃል፣ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገለጠ። ማንም የማይድን የለም ሰው እስካመነ ድረስ ክርስቶስ ጌታ እንደሆነ በልብ ብታምን፣ እንደገና ደግሞ እግዚአብሔር አምላክ ከሙታን እንዳቀነው ክርስቶስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ደግሞ ከሙታን እንዳስነሳ በልብ ብታምን ትሆናለህ፣ ትድናለህ። ቀላል ሰው በአፉ መስክሮ ይድናል፣ በልቡ አምኖ ተናገሩ እንጂ ይሰድቃል። የጌታን ስም የሚጠራ ምን አይሆንም ይላል፣ አያፍርም። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው ይላል። የጌታን ስም የሚጠራ ሁሉ ይድናል። ቤተ ክርስቲያን ጽኑ መሰረት ስላላት አትሸነፍም። አሜን ትላላችሁ? ሁልጊዜ ኦቨርካመር ናት። አሜን። በችግር አታልፍም ማለት ነው። ቤተ ክርስቲያን በተለያየ ዘመን በችግር አልፋለች። ግን በእነዚያ ችግሮች መካከል ጌታ እየገባ ነገር ሲቀይር አይተናል። ኔሮን የመሰለ ጨካኝ ንጉሥ ነበር። ከዛም በኋላ የመጡት እንደ ዶሚሽያን ሳይ ብዙዎች በየተለያዩ ዘመን የተነሱ ቄሳር በየዘመኑ የተነሱት ቤተክርስቲያን ለማጥፋት ተነስተው ነበር። ሰው ልክ እንደ ሻማ ያቀልጡ ነበር። ግን መሰረቷ ማን ነው? አሜን። ጠፋች ወይስ አልጠፋችም? ይኸውላችሁ ይሄን ያህል ዘመን እስካሁን ድረስ ያልጠፋችው ቤተክርስቲያን በየዘመኑ ሁሉ ጠፍቷል። ቤተክርስቲያን ግን የቻይና ኮሙኒዝም ሲመጣ መጀመሪያ ያወጀው የባህል አብዮት ነው። ስለዚህ የባህል አብዮት በሙሉ ሁሉም በቃ ካዲ ያደርገዋል ብሎ በጣም ትንሽ ክርስቲያን ነበር። አሁን ስንት እንዳለ ታውቃላችሁ? የቻይና አንደርግራውንድ ቸርች 200 ሚሊዮን አማኝ ነው። በአረብ ሀገርስ የእነ መሐመድ ግዛት በሆነ ስንት ስፍራ ቁጥር ስፍር የሌለው ሰው ጌታን እያገኛል። በኢራን በሚሊዮን የሚቆጠሩ ሰዎች በህልማቸው በራእያቸው ኢየሱስን እያዩ ጌታን እየተቀበሉ እስኪ ለጌታ ክብር ይስጥ። ማንም ሳይሰጥ አንደኛው ዋጋ እየከፈሉ ነው ያሉት ማለት የታረዱ ፓስተሮቻቸው። እነዚህ ፓስተሮች ግን የመጡት እስልምና። በእኛም ዘመን እኔ ማስታወሰው የቆያቸው ሰዎች ታውቃላችሁ፣ ደርግ እንደመጣ መጀመሪያ ያው በሙሉ ጴንጤዎችን አጠፋለሁ ብሎ ነው አንደኛው ዓላማ የነበረው። በተለይ ሽብር ጊዜ ትዝ ይላችሁ ከሆነ ጴንጤዎች የሚገደሉ ሁሉ ነበሩ ስለጌታ። እና አንድ ምስክርነት ልንገራችሁ፣ አጭር ምስክርነት። እኛ ወደ ጉለሌ አካባቢ ነበር የምንኖረው እና በጣም ጌታን የሚወዱ የተለዩ ሙሉ ወንጌል ያን ጊዜ ተዘግታ ነበር ቤተክርስቲያን እችል ማለት ነው። ሙሉ በሙሉ ተዘግታ ነበር እና ወንጌላዊ ታፈሰ የሚባሉ ሰውዬ ነበር። ወንጌላዊ ታፈሰ በጣም የምንወደው የምናከብረው እግዚአብሔር ሰው ነበር። ወንጌል ነው በቃ የሚወጣው ወንጌል ነው። ስደት ይመጣበታል። ከዛ ቀበሌው ጉለሌ አካባቢ ያለው የነበረው ከፍተኛው መሰለኝ የጠራው ከፍተኛ ቀበሌ የሚባል ስላለ ከፍተኛው ጠሩትና 7 ሰዎች ናቸው የጠሩት። ጋሽ ታፈሰና እሱ ራሱ ሲመሰክር ካሁን የሰሩ እና ጠሩትና ዛሬ አሉት ወይ ኢየሱስ ክርስቶስን ትክደዋለህ ወይ ደግሞ ይህን ያዝነውን ሁሉም ሽጉጥ ታጥቀዋል አለ። ሽጉጣችን ሰጥታናል። በእውነት እንደ ሰው ፈራሃል። እውነት ወገኖች፣ ማንም ሰው ህይወትን የሚያክል ነገር ያው መቼም በዛ ሰዓት እንደው ዝም ብዬ አስመስዬ ልለፍ የሚል ነገር ይመጣል በልባችሁ ውስጥ ማለት ባላችሁ ልብ ውስጥ ያው እግዚአብሔር ካረዳ በስተቀር ጸጋ ካለዛ በስተቀር ፈራ ማለት በጣም ፈራ። ከዛ ግን እግዚአብሔር መንፈስ መጣ። ታፌ አሁን ነው ትክክለኛው ስፍራ መናገር ያለብን ስለኔ አሁን ነው አለኛ። ታፌ ተነስተናገረ
ከዛ እንዲህ አልኳል ተናገር አለኛል። ያንተ ተራ ነው። እሱ ብዙ ሰብከውኛል ስለ ኮሙኒዝም አለ እግዚአብሔር ስላለመኑ ብዙ ከሰበኩኝ በኋላ አሁን ያንተ ተራ ነው፣ ቆመ ተነሳና ተናገር አለኛል። ሰባቱ ተቀምጠው ወደፊት ሄድኳል ትንሽ ኃይል እንዳገኝ ወደዚህ። በጣም የሚገርም ሰባኪ ነው ጋሽ ታፌ። በጣም ስለ ጌታ ሲናገር በእንባ ነው በቃ የምትሞት። በጣም የሚገርም አይነት ኮሚትመንት ዲቮሽን ያለው እግዚአብሔር ሰው እና ወደዚህ ሄድኳል፣ ወደዛ ተመለስኳል፣ ወደዚህ ትንሽ ወዲያ ወዲያ ያልኳል አልኩና ኃይል መጣሁን አብዝቷል። ከዛ ጌታ ሆይ አልኳል እጅ ካድነዋል የተባለ ጌታ ሆይ 7 ለ1 ገጥመውኛልና ድረስልኝ አልኳል። የሚገርመው ይሄ ሊትራል ነው፣ ዝም ብሎ አይደለም። እኔ ራሴ በጆሮ የሰማው ከ7ቱ አንዱን ወደ ላይ አወጣና ፈረጠዋል ዋጋንን። ከዛማ ማን ይቻለኝ? ኢየሱስ ጌታ ነው። እዛ ኢየሱስ ጌታ ያ ሁሉ አንገቱን ቀና አድርጎ ሽጉጡን እንዲያደርጎ ያሳየኝ የነበረው አንገቱ አይንፈራፈር ጀመራል፣ ጮህ ጀመረ። በነ ማርክስ ስም አውጡታል፣ በነ ሌኒን ስም አውጡታል፣ በነ ኤንግልስ ስም አውጡታል፣ በነ ማኦ ስም አውጡታል አልኳቸዋል። አጣለ ውስጤ ተጥለቀለቃል። በቃ ሁሉም አንገታቸውን እንደደፉ ነው። እባክዎት ጋሽ ታፌ ቅድም አንተ ምናምን ከእንትን ጋር መጥቶ የመጣ ሃይማኖት ሲሉኝ የነበሩ ጋሽ ታፌ እባክዎት ዛሬ ብቻ ከዚህ ውርደት ያድኑ በላዛለው በጌታ በኢየሱስ ሙታ ስለው ጩፎ እስቲ ክብር ለኢየሱስ። መውጣት ብቻ አይደለም ንስሐ አስገብቼ ነው የለቀኳቸው። ከዛ በኋላ ከሩቅ ነው አለ ሰላም ሚሉ ከሩቅ ሲያው ደናደሩ ይህንን ክብር ያመጣው ራሱ ጌታ ልትጠፋ አትችልም። ክብር ለኢየሱስ። ቤተ ክርስቲያን የምትሰራው በእርሱ ስልጣን ስር ነው። አውቶሪቲ በደሙ የዋጃት ብቻ አይደለም የምትሰራው ስራውን በእሱ ስልጣን ስር ነው። ስለዚህ ነው ዛሬ ሮብ የሆነውን እውነተኛ የሆነው ወንጌል እንዲሰብክ ነው የተጠራ እንጂ እንደ ኮንሱመር ድሪቨን ልክ ማርኬት እንደሚባለው ሰዎች የሚፈልጉት ምንድን ነው ያን አይደለም መስበክ ያለ ቃሉ የሚለው ምንድን ነው? ከእግዚአብሔር ሰብ እስኪ ለጌታ ድምፅ እግዚአብሔር ሰምታችሁ ትልልቅ ቸርቾች ልታዩ ትችላላችሁ። ቁጥራቸው በጣም ምን ዋጋ ነው? ጌታ የቤተ ክርስቲያን ራስ ካልሆነ አንድ የተሰራ ሪሰርች አይቼ እጅን ባፈንጫ ደነገጥኩ። በጣም ትልቅ ቸርች እና አንድ ሰው ሲያወጣው ሚስጥሩ እነዚህ ሰዎች በየሰፈሩ ገብተው ሪሰርች ሰሩዋል። ቤተክርስቲያን እንዴት ትልቅ ማድረግ እንደሚቻል ከሰሩ በኋላ የጀመሩት ቤተክርስቲያን ምን አልፋችሁ ደንበኛ የሆነ ፕሮስፔሪቲ ጋስፕል በጣም ብዙ ሰው ይሄዳል። ወገኖቼ ብዙ ሰው መሄዱ አይደለም መምጣቱ ደስ ይላል፣ ግን በእውነት ካልመጣ የዳነ ሰው ካላስ አደጋ ነው። ከዚህ የተነሳ ነው አለ ግን የሚሰበከው ወንጌል የማይመጥነው ወንጌል የክብር ወንጌል አለ፣ የኢየሱስ ክርስቶስ ወንጌል አለ። ኮንሱመር ድሪቨን አይደለች። በገዢዎች፣ በገበያተኛ፣ በቢዝነስ ሰዎች በእነሱ ሀሳብ መመስረት የለበት። ወይ ደግሞ ክርስቲያን ያልሆኑ ሰዎች የምንናገረው የሚፈልጉት ምንድን ነው ብለን አንጠራቸው ነው ብለን ለግብዣ ማለት መምጣት ካለባቸው ለወንጌል እውነትን እንዲይዙ ጌታን እንዲያገኙ ከእግዚአብሔር ጋር እርቅ እንዲያደርጉ የእግዚአብሔር ፍርድ የንስሐ አስፈላጊነት ሊሰበክ ይገባዋል። የወንጌል እውነት ማለት ነው። ሰብስቴንሻል የሆነ ቢብሊካል ትሩዝ ማለት ነው። እና በተለያየ ጊሚክ የተሰራ ብዙ ነገር አለ በምድር ላይ። አንድ አሁን አለ ምናልባት በእንትን መልክ ሳይሆን እውነት ማወቅ ስላለባቸው በጣም ብዙ ኦልሞስት ስቴዲየም የሚሞላ ሰው አለው። ሰውየው ግን ከእውነት የራቀ ነው። የእውነት ነገር የለውም። የሚሰብከው ነገር በሙሉ እዚህ ግባ ይባላል። ግን ሰዎች ደስ የሚያሰኝ አይዟችሁ ተረጋጉ፣ ሲኦል የሚባል የለም የሚል አይነት ነው የሚመስለው። በቃ እንደፈለጋችሁ ኑሩ፣ እንደፈለጋችሁ ይገባላችሁ። ሰዎች ክርስቶስን ካልያዙ ጌታን ካልያዙ ወገኖች በዚህ መሰረት ላይ ካልተመሰረቱ በስተቀር ምንም ነገር የላቸው። ክብር ለጌታ ይሁንልን።
በእርሱ ኃይል ነው ቤተክርስቲያን የምትመራው። በእርሱ ኃይል ምን አለ ሐዋርያው ጳውሎስ አጵሎስ ተከለ፣ እኔ ደግሞ አጠጣው፣ የሚያሳድግን ማን ነው? ጉዳዩ ከሚያሳድገው ከእግዚአብሔር ጋር ነው ወገኖች። እግዚአብሔር ነው አለ፣ ኢየሱስ ነው አለ። ክብር ለጌታ ይሁን። አንድ ጥቂት ነገር ካልኩ በኋላ ጨርሳለሁ። እግዚአብሔር ይባላል። ቤተ ክርስቲያን የገሃነም ደጆች የሚለው ገሃነም የሚለው ቃል ከሞት በኋላ ያለውን እንትን ነው የሚያወራው። እንደገና ሞት ማለትም ነው። ሌላ ቦታ ላይ ሞትም ይለዋል፣ ሲኦልም ይለዋል ማለት ነው። የገሃነም ደጆች እንደገና ደግሞ ደጆች ነው። ደጅ የሚገኘው ስልጣናት የሚቀመጡበት ቦታ ነው። ከተማው በር ላይ ነው ባለስልጣን ሁሉ ነገር የሚቀመጠው አሉ የሚባሉ ሰዎችን ሴንሰር የሚያደርጉ የሚገባውና የሚወጡ። ስለዚህ ሞት ደጆች የሚለው ሞትና የሞት አለቃ የሆነው ሰይጣን ማለት ነው ያሉበት ደጆች ማለት አይቋቋመትም። ጌታችን በሞተ ጊዜ በጣም የሚያስገርም ነገር እልፍ ምርኮ ነው ወደ ጌታ የመጣው ማለት ሞቶ ከተነሳ ኃይልን ካያላም ጋር ምን ምርኮን ተከፋፈልከ። ክብር ለጌታ። በመጀመሪያ ደረጃ የቤተ ክርስቲያን ኃይለኛ ዋናው አርክቴክት እግዚአብሔር ኢየሱስ ነው ማለት ነው። ኢየሱስ የቤተ ክርስቲያን አርክቴክት ነው። ከዚህ የተነሳ ቤተ ክርስቲያን በምንም ኃይል ወይ ስልጣን ልትሸነፍ አትችልም። ክብር ለጌታ እስኪ እንስጠው። አሜን። ክብር ለዚህ ነው እናንተ በሕይወት ያለ እኛ በድካማችን ጌታ እየረዳን በሕይወት ምንድነው ከዚህ የተነሳ እንጂ ጠላት አንድ ቀን ይጨርሰናል። እንደገና የሚያስፈራ ተግዳሮት ወገኖቼ፣ ሰይጣን ዛሬ ማንም ጋር አይደለም ኒውክሌር እየጠመደ ያለ በእኔና በእናንተ ዙሪያ እኔና እናንተን ማሳደድ ነው። ምክንያቱም ሌላው ምንም ችግር የለውም፣ ሰው እያለቀ ነው ያለ። ግን የጌታ የሆኑት ላይ ግን ኃይለኛ ጉልበቱን ይጠቀማል። ግን የበረታው ጌታ ነው። አሜን። ከሁሉ የሚበልጠው ጌታ ከኛ ጋር ስላለ አሜን ትላላችሁ። እስኪ ክብር እንስተው በልልታ በጭብጨባ። ሁላችን እንቆምና አንድ ቃል እንድታነቡ አብረን እናነበዋለን። አንድ ቃል እንድታነቡ ፈልጋለሁ። የቤተ ክርስቲያን የተስፋ ቃል ቤተ ክርስቲያንን በዚህች ዓለት ላይ እሰራለሁ፣ የገሃነም ደጆች አይችሏትም። አሜን። የገሃነም ደጆች አይችሉኝም በሉት። የገሃነም ደጆች አይችሉኝም። ቤተ ክርስቲያን እኛ ነን፣ የእኛ ስብስብ ማለት ነው። ሮሜ መጽሐፍ ምዕራፍ 8 ከቁጥር 31 ጀምሮ ያለው እናንተም ተከትላችሁ አንብቡት። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እስኪ በሉት። ለገዛ ልጁ ያራራለት፣ ነገር ግን ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁን ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። እስኪ ክብር ለጌታ ይሁን። ምዕመኖቻቸው ስማቸውን አልጠቅስም፣ እየተወሰኑ ይሄዱ ያዳኑ ስለሆነ ምዕመኖቻቸው ግራ ተጋቡና በቅርብ ጊዜ የተሰራ ጊሚክ ነው። በቅርብ ጊዜ የሚማልደው የሚለውን በሌላ ተኩት ማለት አንድ እግዚአብሔር አለ ይላል አንደኛ ጢሞቴዎስ ጋር። በእግዚአብሔርና በሰው መካከል ደግሞ አንድ መካከለኛ፣ እሱ ጻድቅ የሆነው ኢየሱስ ክርስቶስ። እሱ ደግሞ ራሱ ለሁሉ ቤዛ ሰጠ። ጌታ እግዚአብሔር ልጁን ነው የላከው። አብ አይደለም መጥቶ ለኛ የሞተው፣ ልጁ ነው ኢየሱስ ክርስቶስ ነው መጥቶ የላከው፣ መጥቶ የሞተው ማለት ደግሞ ያዳነን ጌታ በጣም ብርቱ ማይቲ
ማንም የማይችለው ብዙ የክብርና የምስጋና ዘውድ ተጭኖለት ወደፊት የምናየው የነገስታት ንጉሥ የጌቶች ሁሉ ጌታ በሁሉ ላይ ስልጣን ያለው ሁሉ አቅም የሱ የሆነ የእግዚአብሔር ልጅ ኢየሱስ በክብር የሚመለሰው እስቲ በልልታ በልልታ ወገኖቼ ረጋ ረጋራ የሚመጣ የሞት አምላክ እንዳለው አትሆኑ እንጂ ኃይለኛ ብርቱ አምላክ እንዳለው ተዋጊ አሸናፊ እልልታ ጭብጨባ እልልታ ጭብጨባ ሞትን ድል ያደረገ አምላክ ያላችሁ ማንም ደግሞ የማይመስለው ይህን ታላቁ የመድኃኒታችን የጌታችን የአምላካችን ይለዋል አምላክ ነው ኢየሱስ። ወገኖቼ በምንም ከወልድ ጋር ከአብ ጋር አይተናነስም። ከመንፈስ ቅዱስ ጋር እኩል ናቸው በመለኮት ማለት ነው። በፐርሰንት ወልድ መንፈስ ቅዱስ አሉ። ከዛ ውጭ ግን አንድ አምላክ ነው የምናመልከው። አምላክ ነው፣ እኩል አምላክ ነው። ክብር ለኢየሱስ ይሁን። ያ ጌታ ነው ስለኛ ሰው የሆነው የተዋረደው በቀራንዮ መስቀል ስለኛ ስለናንተ የተዋረደ ወገኖቼ ጌታ ነው። ከእሱ የሚበልጥ ጉልበት ያለው የለም ወገኖች። ኃይለኛ ነው። ማንንም ልታወዳድሩ አትችሉ። ሐዋርያው ዮሐንስ ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድር ነገሥታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ይሁን ይላል። ክብር ለኢየሱስ ይሁን። ለወደደን ደግሞ ከኃጢአታችን በደሙ ላጠበን መንግሥትን ለአባቱና ላላኩ ለዘላለም ካህናት ነገሥታት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ክብርና ኃይል ይሁን። አሜን ሃሌሉያ። ክብር ይሁንለት፣ እልልታ ይሁንለት፣ ጭብጨባ ይሁንለት፣ ውዳሴ ይሁንለት፣ ዜማ ይሁንለት፣ ቅኔ ይሁንለት። የዘመርነው ወገኖች ይሄ ነው ውስጣችሁ መታተም ያለበት። የጌታ ኃይለኛ ነው። አይኖቹ እንደ እሳት ነበልባል የሆነ ሃሌሉያ። በምድር ክበብ ላይ የሚቀመጥ ሰማያትን በስንዝር የለካ ውኆችን ትልልቅ ውቅያኖሶችን በፍኙ የሰፈረ አንድ ጭብጥ ሁለት ጭብጥ ሶስት ጭብጥ እያለ የሰራ ከዘላለም በፊት የነበረ ከጊዜ በላይ ሃሌሉያ ከስፔስ በላይ የሆነ ይህን ግዙፍ የሆነ ዩኒቨርስ የሰራ ክብር ለኢየሱስ ይሁን። ሁሉ በልጁ ነው የተሰራ። ክብር ለጌታ ይሁን። አሜን። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያደርሰዋል። ሰራተኛው ኢየሱስ ነው። እልልታ ጭብጨባ። እግዚአብሔር ይባረክ። ለጥቂት ጊዜ አንድ ደቂቃ ትቀመጣላችሁ። ምናልባት ይሄ ጌታ በቤተክርስቲያን ልንመላለስ እንችላለን፣ ግን ይሄን ጌታ እንደ ጌታ አዳኝ እግዚአብሔር ቃል ይሄን ካነበብኩ በኋላ ከዛ በኋላ በባርኮስ ጸሎት እንጨርሳለን። እግዚአብሔር ይባላል። ይሄ ጌታ ምን ይላል? በሮሜ 8 ቁጥር 8 ጀምሮ ሮሜ ያሰማል። ቁጥር 8 ነገር ግን ምን ይላል? በአፍህ በልብ ሆኖ ቃሉ ቀርቦልሃል። ይህ የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ብታምን፣ አየህ የመዳን መንገድ ይቀላል። አለቀ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። መጽሐፍ በእሱ የሚያምኑ ሁሉ አያፍርም ይላል። በአይሁዳዊና በግሪክ ሰው መካከል ልዩነት የለም። አንዱ ጌታ የሁሉ ጌታ ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል። እጠይቃለሁ በታላቅ ትሕትና ይህን ጌታ ወደ ልባችሁ ጌታ አድርጋችሁ ለመቀበል የምትፈልጉ ካላችሁ የዚህ ሃይማኖት የዛ ሃይማኖት አባል ምትሆኗል። ግን የሱ ቤተክርስቲያን ያላት የእሷ የገሃነም ደጆች የማይችሏት ቤተክርስቲያን የዛች የጌታ የሆነችው አባል ለመሆን ቃሉ ስለሚነገር ነው። እዚህ በቃ ፌሎሺፕ አንድ ላይ ሎካል ቸርች ስለሆነችው እግዚአብሔር ቃል በእውነት ስለሚሰበክ ነው። እና ወገኖቼ አላችሁ ካላችሁ እጃችሁ የምታሳዩ አብረን እንጸልያለን። ክብር ለኢየሱስ ይሁን። እግዚአብሔርን ከፍ እናደርጋለን። እንቆምና በባርኮስ ጸሎት እንጨርሳለን። ከዛ ወደ ምሳሌ ትሄዱ። እስኪ ለጌታ ክብር ስጡት። በለንታ
ከቋንቋ በላይ ነው፣ ከመረዳት በላይ ከአድናቆት በላይ ነው። ተባረክ። አንተን የመሰለ የለም። በምስጋና የተፈራ ድንቅን የምታደርግ ከአማልክት የሚመስል የለም። በቅድስና የከበርክ እንዳንተ ያለ ማንም የለም። ተባረክ። ይህን ጉባኤ ባርክ ጌታ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር አምላክ ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር አምላክ ፊቱን ወደ እናንተ ያንሳ፣ ሰላሙን ይስጣችሁ። የእግዚአብሔር ፍቅር፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ለዘላለም ተባርካችሁ ቅሩ። ጌታ ይባርክ።